ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን እነሆ የሰዓቱ መረጃዎች ይዘንላችሁ ቀርበናል። እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ የጋራ ቆይታ ማደርግ ነው የሚሆነው። የሀገር ውስጥ መረጃችን ደግሞ የምናስቀድመው ይሆናል። በአዲስ አበባ ከተማ በሚገኙ በቅዳሜና እሁድ ገበያዎች ሽንኩርት በ90 ብር፣ ቲማቲም ደግሞ በ70 ብር እየተሸጠ ይገኛል። በሰፈር ውስጥ በሚገኙ ሱቆችና አትክልት ቤቶች ሽንኩርት በ150 ብር፣ ቲማቲም ደግሞ በ120 ብር እንደሚሸጥ ብስራት ራዲዮ ባደረገው የገበያ ታዝቧል። ባለፈው ሳምንት ማብቂያ ላይ በነበሩት የሰንበት ገበያዎች በቂ የሽንኩርትና የቲማቲም ምርቶች አለመኖሩን የታዘበው ጣቢያችን በትላንትናው ዕለትና ከትላንት በስቲያ በነበሩ ገበያዎች ግን ምርቶቹ በበቂ ሁኔታ መኖራቸውን ለማወቅ ችሏል። በትዝብታችንም በየሰፈሩ ሽንኩርት እንደየደረጃው በ140ና በ150 ብር መሸጡን የተመለከተን ሲሆን በሰንበት ገበያዎች የ50ና የ60 ብር ቅናሽ ተደርጎበት በ90 ብር ሲሸጥም ውሏል። በተመሳሳይ ቲማቲም በሰፈር ውስጥ በሚገኙ ሱቆች በ120 ብር ሲሸጥ በቅዳሜና በእሁድ ገበያዎች በ70 ብር ዋጋ ሸማቾችም ሲገበያዩ ተመልክተናል። በእነዚህ የሰንበት ገበያዎች ድንች በ25 ብር፣ ፓፓያ በ70 ብር ዋጋ ሲሸጥ ሌሎች አትክልቶች ከሰፈር ገበያዎች ቅናሽ ተደርጎባቸው ለገበያ መቅረባቸውንም ታዝበናል። ዘገባው የትዕግስት ላቀው ነው። በአክሱም ከተማ የ2 ዓመት ሕፃን ልጅ አግተው 700 ሺህ ብር የተቀበሉ ግለሰቦች በቁጥጥር ስር ዋሉ። ሰለሞን ግዳይ የተባለው ህፃን ሰኔ 4 ቀን 2018 ዓ.ም ከምሽቱ 12:30 አካባቢ በአክሱም ከተማ አባይ ፀሐይ ተብሎ ከሚጠራው አካባቢ በሁለት ወጣቶች በሚስጥር ተጠልፎ ተወስዷል። ፖሊስ ባደረገው ክትትል ተባባሪዎችን ጨምሮ 5 ተጠርጣሪዎችን በአድዋ ከተማ በቁጥጥር ስር በመዋል መደበኛ ምርመራ መጀመሩንም ገልጿል። ፖሊስ ይፋ ባደረገው መረጃ መሰረትም የመኖሪያ አድራሻቸው ጭላ፣ ማይቅነጣል፣ አድዋና እንጮ በሆኑት በእነዚህ ተጠርጣሪዎች ላይ የማጣራት ስራም ተከናውነዋል። በተደረገው ማጣራት መጀመሪያ ላይ ወርቅ ለማውጣት እንሄዳለን በሚል ምክንያት ለ5 ቀናት ቤት ተከራይተው የቆዩ መሆናቸውም ታውቋል። ይሁን እንጂ ተጠርጣሪዎቹ በሂደት ሌላ የወንጀል እቅድ በመንደፍም ህፃኑን ከቤት ደጃፍም ይጠልፉታል። የምስክር መረጃ ለማጥፋት ምንም አይነት የትራንስፖርት አማራጭም ሳይጠቀሙ በጀርባቸው አዝለውት በጫካ በመጓዝ አድዋ ከተማ ውስጥ ደብቀውት እንደነበር የዞኑ ፖሊስ አብራርተዋል። ተጠርጣሪዎቹ ወንጀሉን በጥንቃቄ ከፈጸሙ በኋላ ለህፃኑ ማስለቀቂያም 2.5 ሚሊዮን ብር ጠይቀዋል። ከዚህ ውስጥም 750 ሺህ ብር ተልኮላቸው የነበረ ቢሆንም የአክሱም ከተማ ፖሊስ ባደረገው ስኬታማ ክትትል ህፃኑን በሰላም ለቤተሰቦቹ ማስረከብ ችሏል። ከተላከው ገንዘብ ውስጥም 40 ሺህ ብር ብቻ እንደጎደለም ተገልጿል። ከ710 ሺህ ብር በላይ የሚሆነው ገንዘብም ከተጠርጣሪዎቹ ጋር ኤግዚቢት ሆኖ መያዙን የገለጸው የፖሊስ መምሪያው በአሁኑ ወቅት በ5ቱ ተጠርጣሪዎች ላይ ሙሉ ምርመራም እየተካሄደ እንደሚገኝ ተናግረዋል። ዘገባው ባልደረባችን ሰብል አበበ ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። አሜሪካና ኢራን በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ ተስማምተዋል። ማራቶን በተባለውና 12 ሰዓታት ከጠየቀው ስብሰባ በኋላ የሁለቱን ሀገራት ንግግሮች ሲመሩ የነበሩ ሸምጋዮች የጋራ መግለጫ አውጥተዋል። ይህም የፓኪስታንና የኳታር መግለጫ በኢራንና በአሜሪካ መካከል የተደረገው የከፍተኛ ደረጃም ውይይት የመጀመሪያ ክፍለ ጊዜ መጠናቀቁን አመላክተዋል። ውጤታማ ክፍለ ጊዜ ነበር፣ እናም የተካሄዱ ገንቢ ንግግሮችም ነበሩ ብለዋል። በስዊዘርላንድ ውስጥ በቴክኒካዊ ደረጃ ንግግሮችም ይቀጥላሉ። አሁን በኒውክሌር ጉዳይ በእገዳውና በክርክር አፈታት ላይ የሚሰሩ ሽምግልና እንዲሁም ንዑስ ቡድኖች ላይ የፖለቲካ ቁጥጥር የሚያደርግ ከፍተኛ ኮሚቴ አቋቁመዋል ብለዋል። እናም ይህ ኮሚቴ በሚቀጥሉ 60 ቀናት ውስጥም ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይም ተስማምቷል። ከዚህ በተጨማሪም በ60 ቀናት ውስጥ ለሁሉም የንግድ መርከቦች ክፍት ሆኖ እንዲቆይ በተለይም የሆርሙዝ የባህር ዳርቻን በሚመለከት ሊከሰቱ የሚችሉ ችግሮችን ለማስወገድ በሁሉም ወገን የሚገኝ የግንኙነት መስመር ስምምነት ላይ ደርሰዋል። ፓርቲዎቹ በሊባኖስ ያለውን ሁኔታ ለመቆጣጠርና ለማሻሻል እንዲሁም በሊባኖስ ግዛት ላይ የሚደረጉ ወታደራዊ እንቅስቃሴዎችን ለማቆምም የግጭት መፍቻ ህዋስ ለማቋቋም ተስማምተዋል። ኢራን ከእግር ኳስ ቡድኗ እስከ ባለስልጣናት ያሉ ዜጎቿን አመሰገነች። የኢራን የውጭ ጉዳይ ሚኒስትር አሜሪካና እስራኤላውያን በኢራን ላይ በፈጸሙት ጥቃት የተገደሉትን የትምህርት ቤት ተማሪ ልጃገረዶች ከዓለም ዋንጫው ምስል ጋር የሚያሳይ ምስል ለጥፈዋል። ከእግር ኳስ ሜዳ እስከ ድርድር ጠረጴዛው ብሎም እስከ ጦር ሜዳ ድረስ ኢራናውያን እንደመሆናችን መጠን የምንወስዳቸው እርምጃዎች ሁሉ የአንድ ትልቅ ትግል አካል ናቸው ብለዋል። የውድ ህዝባችንን ክብር መጠበቅ ስራችን ነው ሲሉም የኢራን የውጭ ጉዳይ ሚኒስትር አራክሺ ተናግረዋል። በስዊዘርላንድ የዩናይትድ ስቴትስ ኢራን ድርድርና ኢራን
ቤልጂየም ጋር በደረገችው የዓለም ዋንጫ ጨዋታ አቻ ወጥታ ስትለያይ አሸማጋዮቹ ድርድሩ መሻሻልም አሳይተዋል ብሏል። እንደ አውሮፓውያን አቆጣጠር የካቲት 28 ዩናይትድ ስቴትስ እና ኢራን በኢራን ላይ በከፈቱት ጦርነት የመጀመሪያ ቀን 160 ሰዎች በአብዛኛዎቹ የትምህርት ቤት ልጃገረዶችና መምህራኖቻቸው በሚሳኤል በሻጃሬ ታይበ የሴቶች ትምህርት ቤት ላይ መገደላቸውም ይታወሳል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ሁኑ።